እሱ ደግሞ ሰው ሲታመም የሚጸለዩ ከሰይጣናት ከአጋንንት የሚጠብቋቸዋል። መንፈስ ቅዱስ ካደረባቸው ትንሣኤ ልቦና ከተነሳችሁ ሁሉን ታደርጋላችሁ አላቸው። አእምሯቸውን የሚያነቃቀው ትንሣኤ ልቦና መንፈስ ቅዱስ ሳይሆን ዓለማዊ ነገር ነው የሚያነቃቀው ማለት ነው። እንግዲህ ሁላችንም መገንዘብ አለብን። አሁን ዛሬ ሁሉም ሰው ሞባይል ይይዛል። ከዚያ ነገር አንዱን ጎርጎሮ ካላየ የማይነቃቃ ሰው አለ። አንዳንዱ ደግሞ ካልጠጣ የማይነቃቃ ሰው አለ። አንዳንዱ ደግሞ ካልበላ የማይነቃቃ ሰው አለ እና እሳቸው ትልቅ እናት ናቸው እና ምን አሏቸው? አሁን እኮ ትንሣኤ ሙታንን እኮ እነዚህ እናቶችም አያምኑ፣ እንዲሁ ይከብዳቸዋል። ዝም ብለን ሙተን እንነሳለን ነው እንጂ እንዴት እንደምንነሳው ቢጠየቁ አይመልሱም እነዚህ ማለት ብለው ዝም ብለው ምን አሏቸው? እንደው እናት ማያ ቤት ወደፊት ሙተን እንነሳለን ወይንስ እንደሞትነን ነው መንቀር አሏቸው። አይ መነሳትማ ቢኖር እዚህ በፊት የሞቱት እነ መምህር ማርቆስን ማን ያዛቸው? ተነስተው አይመጡም ነበር? አረሱንስ ተዋሉ። እና አንድ ነገር ብዙ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ምን ሰራ፣ ምን አስተማረ፣ ወዴት ኖረ የሚለውን በተደጋጋሚ እናነሳለን። በሕይወተ ሥጋ ሳለ ያስተማረው ትምህርት ወንጌል ይባላል። ከሞተ በኋላ የተነሳው ያስተማረው ትምህርት ደግሞ ተነስቶ ያስተማረው ትምህርት ኪዳን ይባላል። ምናልባትም የሰው ልጆች ማድረግ የማይችሉት እግዚአብሔር ብቻ ማድረግ የሚችል ትንሣኤ ልቦና የሌለው መነኩሴ፣ ትንሣኤ የሌለው አባት፣ ትንሣኤ የሌለው ገዳማዊ ራሱ ገዳማዊ ሊባል አይችልም። ምክንያቱም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የአሽማል ሚዲያ ተከታታዮች በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እንግዲህ በዛሬው ዕለት ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ 3 ሳምንት ሆኖታልና ምንም ቢሆን እስከ 50 ቀን ትንሣኤ ነው ተብሎ በቤተ ክርስቲያን የሚነገረውና ትንሣኤን አስመልክተን የተወሰኑ ነገሮችን እንመማራለን። እንግዲህ ትንሣኤ ስንል ያው ጌታችን ኢየሱስ ክርስቶስ በኩረ ትንሣኤ መሆኑን እየገለጥን ነው። ነገር ግን ትንሣኤያችን እንዴት ይታያል ከተባለ የተለያዩ ትንሣኤዎች አሉ። በዚህ ዓለም የሚደረጉ ዛሬ የሚደረጉና በመጨረሻው ዘመን የሚደረጉ 3 ትንሣኤያት አሉ። በመጀመሪያ የምናየው ትንሣኤ ሥጋ ይባላል። ትንሣኤ ሥጋ ማለት በብሉይ ሥጋና በሐዲስ ሥጋ የምንነሳው ትንሣኤ ነው። በብሉይ ሥጋ የምንነሳው ትንሣኤ ፍጡራን የሚነሱ ትንሣኤ ነው። እሱም ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ የ4 ቀን ሬሳ ላዛርን ሲያስነሳ አይተናል። እንደገና የዕለት ሬሳ ደግሞ እነ ወልደ መበለትን የኢያኢሮስ የሚባለውን አለቃ ልጅ እነዚህ ያስነሳቸው ትንሣኤ ሥጋ ይባላሉ። ትንሣኤያቸው ግን በሐዲስ ሥጋ ሳይሆን በብሉይ ሥጋ ነው የተነሱ። እንግዲህ በሐዲስ ሥጋና በብሉይ ሥጋ ማለት ምን ማለት ነው ከተባለ ብሉይ ሥጋ የሚባለው ሰው መጀመሪያ ከመቃብር ይነሳል። ከዚያ በኋላ ደግሞ በዚህ ዓለም ሲመላለስ ኑሮ እንደገና ወደ መቃብር ይወርዳል ማለት ነው። በሐዲስ ሥጋ ተነሳ የምንለው ደግሞ በመጨረሻው ዘመን እግዚአብሔር መጥቶ በመቃብር ያሉትን የሚያስነሳበት ያ በሐዲስ ሥጋ እንነሳለን። ትንሣኤውም ትንሣኤ ዘጉባኤ ይባላል። አሁን ዝም ብለን ለትንሣኤ ሥጋን በብሉይ ኪዳን ስናየው ለምሳሌ አሁን የጠቀሱት አልዓዛር በሞተ በ3ኛው ቀን ጌታችን ኢየሱስ ክርስቶስ አስነስቶታል። የተነሳበት ሥጋ ግን በብሉይ ሥጋ ይባላል። ለምንድን ነው በብሉይ ሥጋ የምንለው? ሁለተኛ ሞት ስላለበት ማለት ነው። ሁለተኛ የሚሞት ከሆነ በብሉይ ሥጋ ተነሳ ይባላል። ያ ብቻ አይደለም። ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከእግረ መስቀሉ ከመስቀሉ ስር ከ500 ብቅ የሚሉ ሙታን ተነስተዋል። እነዚህም ወደ ኢየሩሳሌም ገብተው ኑረው ከዚያ በኋላ የተነሱ ትንሣኤ በሐዲስ ሥጋ ሳይሆን በብሉይ ሥጋ ስለነበረ ተመልሰው ወደ መቃብር ወርደዋል። አሁንም በመቃብር ይገኛሉ ማለት ነው። ስለዚህ በመጨረሻው ትንሣኤ ሲነሱ ትንሣኤ ዘጉባኤ በሐዲስ ሥጋ ተነሱ ብለን እናስተምራለን፣ እንናገራለን። በቤተ ክርስቲያንም የሚታወቀው ትምህርት እሱ ነው። ሁለተኛው ዛሬ በዚህ ዓለም የሚደረገው ትንሣኤ ልቦና ይባላል። ዋናው ለኛ ክርስቶስ ተነስቶልናል። እኛ የክርስቶስን ትንሣኤ እንዴት ነው የምናከብረው ከተባለ ክርስቶስ ከመቃብር እንደተነሳ እኛ ደግሞ ትንሣኤ ልቦናን ተነስተን ማክበር አለብን ማለት ነው።
ትንሣኤ ልቦናን ካልተነሳነ ሁሉም ነገር ከንቱ ነው የሚሆነው። ምናልባትም የትንሣኤ ልቦና እንዴት ነው ሲባል ያየነው እንደሆነ በሁሉም ሰው ልብ ትንሣኤ ልቦና አለ። የተነሳው ክርስቶስ ብቻ አይደለም፣ እኛም ደግሞ ዕለት ዕለት የምንነሳው ትንሣኤ ልቦና አለ። መንፈሳውያን እንደመሆናችን መጠን እያንዳንዳችን የምንነሳት የተለያየች ትንሣኤ ልቦና የምትባላለች እና ያችን ትንሣኤ ልቦና እንዴት እንነሳለን ከተባለ እንደ ኑሯችን እንደ ስራችን ሊገለጥ ይችላል ማለት ነው። ምክንያቱም አንድ ሰው መምህር ቢሆን መምህርነት ብቻውን በቂ አይደለም። ያ መምህርነቱ በትንሣኤ ልቦና የተደገፈ አለ። ያለዚያ ስም ብቻ ነው የሚሆነው። እንዴት ብለን ማንሳት ከቻልን አንድ መምህር ሲያስተምር እሱ ትንሣኤ ልቦና ኑሮት በቀቢጸ ተስፋ ሳይሆን በትንሣኤ ልቦና ያስተማራቸው እንደሆነ ደቀ መዛሙርቱ በቀለም እየፋፉ እያደጉ ዕውቀት ወደ ውስጣቸው እየሰረጻቸው ያድጋሉ ማለት ነው። ምናልባትም የትንሣኤ ልቦና እንዴት ይደረጋል ካላችሁኝ ሐዋርያትን መመልከት እንችላለን። አባቶቻችን ሐዋርያት ጌታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን መንፈስ ቅዱስን ሲልክላቸው ትንሣኤ ልቦና ነው የተነሱ። ትንሣኤ ልቦና ነው። ለምን ከተባለ ፍሩሃን የነበሩ ይፈሩ የነበሩ እንዳይፈሩ ወይንም ደግሞ ፍሩሃን የነበሩ ጥሩዓን ሆነዋል። በአእምሮ እንደገና ደግሞ ታድሰው ትንሣኤ ልቦናን ተነስተዋል። ከዚያ በኋላ ነው ይህንን ዓለም ዙረው ሲያስተምሩ እሳቱን ስለቱን ሳይፈሩ ወደ ሞት ወዳለበት ቦታ ሄደው ማስተማር የቻሉት መንፈስ ቅዱስን ተቀብለው ትንሣኤ ልቦናን ተነስተው ነው። እና የክርስቶስ ትንሣኤ ለእኛ ምን ጠቀመን ከተባለ ለትንሣኤ ልቦና ዛሬ ለትንሣኤ ልቦናን ለመነሳት በኩራችን ነው። በመጨረሻው ዘመን ደግሞ ትንሣኤ ዘጉባኤን ለመነሳት በኩራችን ነው ማለት ነው ጌታችን ኢየሱስ ክርስቶስ። እና እንደው ዝም ብለን ታሪክ አይታችሁ ከሆነ ስናየው ያን ጊዜ ክርስቶስን ይከተሉ ከነበሩት አንዱ ቅዱስ ጴጥሮስ ነው። እንግዲህ ቅዱስ ጴጥሮስን በእድሜ ያየነው እንደሆነ ሽማግሌ አረጋዊ ነው። ነገር ግን ትንሣኤ ልቦና ስላለው ልክ እንደ ሌሎቹ ሐዋርያት ዓለምን ዞሮ አስተምሯል። እኔ ይደክመኛል ሳይል፣ አርጅቻለሁ ሳይል፣ ከኢየሩሳሌም መውጣት የለብኝም አረጋዊ ነኝ ሳይል በትንሣኤ ልቦና ተነስቶ ዓለምን ዙሮ ማስተማር ችሏል ማለት ነው። ዓለምን ዙሮ ማስተማር የቻለው ትንሣኤ ልቦና ስላለው ነው። እና እንዲያውም ራሱም አነ ጴጥሮስ መንእስ በሥጋ ወአዚዝ በመንፈስ ይላል። እኔ ቅዱስ ጴጥሮስ በሥጋ ደካማ ነኝ፣ ወአዚዝ በመንፈስ ቅዱስ ግን ብርቱ ጠንካራ ነኝ ብሏል። እና አባቶቻችን ሐዋርያት ትንሣኤ ልቦናን ተነስተው ዓለምን ዙሮ ማስተማር ጀምረዋል ማለት ነው። ሌሎችንም ከነሱ ቀጥለው ያየናቸውን እነ ቅዱስ ጳውሎስን ያነሳን እንደሆነ እንዲሁ በትንሣኤ ልቦና በመንፈስ ቅዱስ ተመስጠው ሊያስተምሩ የቻሉት ትንሣኤ ልቦና ስላላቸው ነው። እንግዲህ እንደተነጋገርነው ትንሣኤ ልቦናን እንዴት እንነሳለን ካለ መንፈስ ቅዱስ በውስጣችን ሲያድርብን ነው ትንሣኤ ልቦና መነሳት የምንችለው ማለት ነው። ያለዚያ ግን እንቅልፋሞች ነው የምንሆነው። አንድ ሰው ትንሣኤ ልቦና ከሌለው ማንበብ አይችልም። ትንሣኤ ልቦና ከሌለው ጠዋት እንኳን ተነስቶ ወደ ስራ ለመሄድ ይቸገራል። አንድ ሰው ትንሣኤ ልቦና ከሌለው ልጆቹን ማስተዳደር አይችልም። አንድ ሰው ትንሣኤ ልቦና ከሌለው ቤቱን መምራት አይችልም። አንድ ሰው ትንሣኤ ልቦና ከሌለው ቤተክርስቲያንን ማገልገል አይችልም። አንድ ሰው ትንሣኤ ልቦና ከሌለው መንፈሳዊ መሆን አይችልም። ስለዚህ ምንድነው የሚሆን ከተባለ የዓለም ሁሉ ቁሳቁስ ወይንም ደግሞ የዚያ ማደሪያ ነው የሚሆነው እና ትንሣኤ ልቦና ለኛ አስፈላጊ ነው ማለት ነው። እንግዲህ አንዳንድ የአባቶችን ታሪክም ስናነሳ እንደሱ ነው። እነ ቅዱስ ለእስክንድሮስን ያየን እንደሆነ ሊቃውንት ናቸው። ነገር ግን የሚኖሩት በመንፈስ ቅዱስ ተመስጠው ትንሣኤ ልቦናን ተነስተው ይኖሩ ነበረ እና አሁን ጠይቀውታል። ከዕለታት አንድ ቀን አይደክምህም አይሰለችም ሁልጊዜ ስትጸልይ ስትጾም ነው የምናይህ፣ እንዴት ነው ይህንን ነገር እንደምናደርገው አገኘው ብለውት ነግሯቸዋል። መንፈስ ቅዱስ ካደረባቸው ትንሣኤ ልቦና ከተነሳቸው ሁሉን ታደርጋላችሁ አላቸው እና እነዚህ ትንሣኤ ልቦና ያላቸው ሰዎች ቀን እንደማናዋቸውም ሲሰሩ ይውላሉ፣ ተግባረ እድ ሲሰሩ ይውላሉ፣ ሌሊት ደግሞ ሲጸልዩ ያድራሉ። ትንሣኤ ልቦና ያለው ሰው ጦም ነው አሙ ለዘይ የቅማ እንቅልፉ እንኳን የተመጠነች ናት። በቃ እስከ 6 ሰዓት ሲሰራ ቆይቶ ከዚያ በኋላ 2 ሰዓት 3 ሰዓት ሰርቶ ከዚያ አፈፍ ብሎ ይነሳል ማለት ነው። ትንሣኤ ልቦና የሌለው ሰው ግን የፈለገው 12 ሰዓት ተነስቶ እንኳን እንቅልፉን ተኝቶ ቢነሳ ትንሣኤ ልቦና ስለማይነሳ
ምን ጊዜም ቢሆን ያን የጀመረውን ነገር መፈጸም አይችልምና ትንሣኤ ልቦና ዋናው ትልቁ ቁም ነገር ነው። አሁን በዓለም የምናያቸው ሰዎች በአብዛኛው ትንሣኤ ልቦና የሚጎድላቸው ናቸው። ምክንያቱም ውስጣቸውን የሚያነቃቃላቸው አንዳንዶቹን ዘፈን ያነቃቃላቸዋል፣ አንዳንዶቹን ደግሞ ይሄ ምንድነው ዓለማዊ ያላደል ባይናቸው የሚያዩት ማለት ነው። ይሄ አእምሯቸውን የሚያነቃቃው ትንሣኤ ልቦና መንፈስ ቅዱስ ሳይሆን ዓለማዊ ነገር ነው የሚያነቃቃው ማለት ነው። እንግዲህ ሁላችንም መገንዘብ አለብን። አሁን ዛሬ ሁሉም ሰው ሞባይል ይይዛል። ከዚያ ነገር አንዱን ጎርጎሮ ካላየ የማይነቃቃ ሰው አለ። አንዳንዱ ደግሞ ካልጠጣ የማይነቃቃ ሰው አለ። አንዳንዱ ደግሞ ካልበላ የማይነቃቃ ሰው አለ። ያ ሁሉ ምንድነው ከተባለ ትንሣኤ ልቦና የሌለው በስጋ ብቻ የሚመላለስ እንደማለት ነውና ትንሣኤ ልቦና አስፈላጊ ነው። የእግዚአብሔር ቤተሰቦች ትንሣኤ ልቦና የሌለው መነኩሴ፣ ትንሣኤ የሌለው አባት፣ ትንሣኤ የሌለው ገዳማዊ ራሱ ገዳማዊ ሊባል አይችልም። ምክንያቱም ገዳምም እንኳን ቢገባ ገዳም ላይ ሆኖ ትንሣኤ ልቦና ከሌለው ወጥቶ ወርዶ ማገልገል፣ ወጥቶ ወርዶ ገዳሙን መርዳት፣ ወጥቶ ወርዶ አባቶችን መደገፍ፣ ወጥቶ ወርዶ ራሱን መርዳት ሊቸገር ይችላል ማለት ነው። እና ከዚህ ጋር ደግሞ ትልቁን ቅዱስ እንጦንዮስን ማንሳት እንችላለን። እንግዲህ ቅዱስ እንጦንዮስ የአባቶቻችን የገዳማውያን ሁሉ አባት ነው እና እሱ በመጀመሪያ ከመመነኑ በፊት ትንሣኤ ልቦና ነበረው። ተማረ። ከዚያ በኋላ ወደ ዓለም ግባ ሲሉት ወደ ዓለም አልገባም ፈቃደ እግዚአብሔርን ልጠይቅ አለ። ፈቃደ እግዚአብሔርን ጠየቀ። ፈቃደ እግዚአብሔርን ሊጠይቅ ወደ ገዳም ሄዶ ጸሎት ያዘ። ከዚያ ሲመለስ ግን አባቱን አርፎ አገኘው ይላል እና አባቱን አርፎ ሲያገኘው ከዚያ በኋላ በመጀመሪያ የአባቴ አስከሬን ወይንም ደግሞ በድኑ ወደ መቃብር ከመወረዱ በፊት ሀብቱን ንብረቱን መመጽወት አለብኝ። የአባቴን ስጋ መቃብር ወደ መቃብር ከመወረዱ በፊት ይሄ አባቴ ይበላው ይጠጣው የነበረ ሁሉ በከርሰ ርሁባን በጉሬ ጽሙአን ማለት በተጠሙት በነዳያን ጉሮሮ ማደር አለበት ብሎ በመጀመሪያ ጊዜ ያደረገው እሱን ያደረገው። ምን አደረገ? መጸወተው። ሲመጸውተው አይቴ ኃይልከ አይቴ አይምሮትከ አይቴ ፍጥነትከ እያለ አባቴ ኃይለኛ ነበረ፣ አሁን ግን ይኸው በድን ሆኖ ከፊቴ ተጋድሟል። ኃይሉ የት አለ? አባቴ ረቂቅ አዋቂ ነበረ፣ ነገር ግን ያ ዕውቀቱ የት አለ? አባቴ ፈጣን ነበረ በዚህ ዓለም፣ ነገር ግን ያ ሁሉ ነገር የለም ብሎ መጀመሪያ ገንዘቡን ሰጠ። በሁለተኛ ደረጃ ደግሞ እስመ ኢይወርድ ምስሌሁ ኩሉ ክብረ ቤቱ፣ ምንም በዚህ ዓለም ሰው ቢኖር ሀብቱ ንብረቱ አብሮት ወደ መቃብር አይወርድምና ብሎ ልክ አንተ ትተኸው የሄድህን እኔ መያዝ የለብኝም ብሎ ያንን ሀብቱን ንብረቱን መጸወተ። በመጨረሻ ዘመን ግን ያ መንፈስ ቅዱስ በልቡ ስላደረ ትንሣኤ ልቦና ተነስቶ ስለነበረ አባቱን ቀብሮ ዕለቱን አልዋለም አላደረም መነነ። ከዚያ በኋላ የእልፍ አእላፍ ገዳማውያን አባት ኮከብ መሆን ቻለ ማለት ነው። እና ትንሣኤ ልቦና የሌለው ሰው በዚህ ዓለም ቢኖርም አኗኗሩ ሁሉ ከንቱ ነው ማለት ነው። እና እንግዲህ ይህንን የምትከታተሉ በተለይ ሊቃውንት ናቸው የሚከታተሉት ይህንን ሚዲያና እንደው ለሊቃውንቱ ነው መናገር ያለብኝ። በተለይ ይሄ በመማር ላይ ያሉ፣ በማስተማር ላይ ያሉ፣ እንደገና ደግሞ በማንበብ ላይ ያሉ፣ በማገልገል ላይ ያሉ ወጣቶችም አሉና እናንተ ሁሉ ይህንን ሚዲያ የምትሰሙት ትንሣኤ ልቦና መነሳት አለባችሁ። በሰንበት ትምህርት ቤት፣ በተለያዩ ማህበራት፣ በአብነት ትምህርት ቤት ያላችሁ ሁሉ ትንሣኤው ለእናንተና ለኔ የሚጠቅም ትንሣኤ ልቦናን እንድንነሳ ነው። ትንሣኤ ልቦና የተነሳ ሰው በአንድ ዘመን ሊቅ መሆን ይችላል፣ በአንድ ዘመን ምሁር፣ በአንድ ዓመት ምሁር መሆን ይችላል። እና ሁሉም ሰው ትንሣኤ ልቦና እንዲነሳ ያስፈልጋል ማለት ነው። ሶስተኛው ትንሣኤ ዘጉባኤ የምንለው ነው። እንግዲህ ትንሣኤ ዘጉባኤ አምስቱ አዕማደ ምስጢር አንዱ ነው። ምናልባትም የሰው ልጆች ማድረግ የማይችሉት እግዚአብሔር ብቻ ማድረግ የሚችለው ነው። ይሄ ትንሣኤ ዘጉባኤ የምንለው ማለት ነው። ትንሣኤ ዘጉባኤ የምንለው እሱ ምንድነው ከተባለ ነፍስና ስጋ ተዋህደው የሚነሱበት የመጨረሻው ትንሣኤ ነው። ያው ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ነፍሱ ከስጋው ከተለየች በኋላ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ነፍስና ስጋው ተዋህዶ መቃብር ክፈቱልኝ መግነዜን ፍቱልኝ ሳይል ከመቃብሩ በእህቱም መቃብር እንደተነሳ ሁሉ እኛም ለብዙ ዘመን በመቃብር ኖረን በእህቱም መቃብር የምንነሳበት ነፍሳችን ከስጋችን የሚዋሃድበት እሱ ትንሣኤ ዘጉባኤ ይባላል። ይሄ ትንሣኤ ዘጉባኤን
እኛ ማድረግ አንችልም፣ የሚያደርግልን እግዚአብሔር ነው። ንቃ መዋቲ ባለ ጊዜ አዎ ከመቃብር አፈፍለን እንነሳ ዘንድ ዛሬ ያው ጌታችን ኢየሱስ ክርስቶስ ለኛ ለምእመናን በኩር ሆኖ ከሙታን ተለይቶ ተነስቷል ማለት ነውና ትንሣኤ ሲባል እሱ ነው። እንግዲህ የክርስቶስን ትንሣኤ ያው ሊቃውንተ ቤተክርስቲያን ሲተረኩት ሲያብራሩ ሲያመሰጥሩት ኑረዋል። የተሰቀለው በቀራንዮ ነው። የተሰቀለበት ምክንያት ደግሞ ይህንን ዓለም ለማዳን ነው። መስቀሉ ያረፈበት አዳም የተቀበረበት ቦታ ነው። አዳም ስጋ ካረፈበት ላይ የጌታችን የኢየሱስ ክርስቶስ ደሙ ፈሰሰበት። ያ ውት የነበረ ስጋ ያው ሕያው እንዲሆን እግዚአብሔር ይህንን አደረገ ማለት ነው እና አዳም በከይሲ ምክንያት ወደ መቃብር እንደወረደ ጌታችን ከይሲ ማለት ዲያብሎስ ነው እዚህ ጋር ሲተረጉም፣ ጌታችን ኢየሱስ ክርስቶስ ደግሞ ዲያብሎስን ድል ለመንሳት እንግዲህ በመስቀል ተሰቅሎ አዳምን ትንሣኤውን ነግሮታል ማለት ነው። አሁን እኛ ጊዜው ስላልደረሰ እንጂ ትንሣኤያችን ተበስሯል ማለት ነው። ትንሣኤያችን ተፈጽሟል ማለት ነው። ለምን ከተባለ የትንሣኤያችን በኩል ኢየሱስ ክርስቶስ ስለተነሳልን አሁን እኛ ትንሣኤ ዘጉባኤ እንደምንነሳ ምንም ጥርጥር የለውም። የኛን ስጋ የለበሰው የኛን ስጋ የተዋሃደው ኢየሱስ ክርስቶስ ሙቶ ከተነሳ እኛ ደግሞ እንደምንነሳ ማመን አለብን። ብዙ ሰዎች ትንሣኤ ሙታንን አያምኑም። አያምኑም ማለት ምን ማለት ነው? እንዴት ሆኖ ይላሉ። ለአእምሯቸው ይከብዳቸዋል። እና አንድ ጊዜ እኛ በምንማርበት ሰዓት የኛ መምህር ስለ ትንሣኤ ሙታን እያስተማሩ እያሉ አንድ እናት መጡ እና እሳቸው ትልቅ እናት ናቸው እና ምን አሏቸው? አሁን እኮ ትንሣኤ ሙታንን እኮ እነዚህ እናቶችም አያምኑ እንዲሁ ይከብዳቸዋል። ዝም ብለን ሙታን እንነሳለን ነው እንጂ እንዴት እንደምንነሳው ቢጠየቁ አይመልሱም እንደዚህ ማለት ብለው ዝም ብለው ምን አሏቸው? እንደው እናት ማያ ቤት ወደፊት ሙታን እንነሳለን ወይንስ እንደሞትነን ነው መንቀር አሏቸው። አይ መነሳትማ ቢኖር እዚህ በፊት የሞቱት እነ መምህር ማርቆስን ማን ያዛቸው? ተነስተው አይመጡም ነበር? አረሱስ ተዋሉ እና ብዙ ምዕመናን አይታችኋቸው ከሆነ ከመቃብር መነሳት ጭንቅ ነው የሚሆንባቸው። እሱ ከሌለ ከንቱ ነው። ሐዋርያው ቅዱስ ጳውሎስም ወመሰይ ይትነሱ ሙታን ከንቱኬ ክርስቶስን የተንሳ ሙታን፣ ሙታን ከመቃብር ተለይተው ካልተነሱ ክርስቶስም ተነሳ ማለታችን ከንቱ ነው። ወከንቱ ሃይማኖትነ፣ እንኳንስ ሌላው ቀርቶ ሃይማኖታችንም ቢሆን ከንቱ ነው። የምናስተምረው ትንሣኤ ሙታን መኖሩን አውቀን ነው ካለ በኋላ ለምሳሌ እየመሰለ ነግሯቸዋል። ለምሳሌ አለ ሁሉም ነገር ይዘራል፣ ስንዴ ቅንጣት ይዘራል። ያ ነገር ፈርሶ በስብሶ እንደገና ደግሞ ፍሬ አፍርቶ ይነሳል። ሰውም ደግሞ ዛሬ ወደ መቃብር ይወርዳል። ነገር ግን ጌታችን ኢየሱስ ክርስቶስ በሚመጣ ጊዜ ከሙታን ተለይቶ ይነሳል ብሏል እና አጠቃላይ እንደው ትንሣኤ ስንል ትንሣኤ ስጋ አለ፣ በብሉይ ስጋ የምንነሳው፣ እንደገና ደግሞ ትንሣኤ ልቦና አለ። ትንሣኤ ዘጉባኤ ደግሞ በመጨረሻ ዘመን ተነስተን መንግስተ ሰማያትን የምንወርስበት ትንሣኤ አለና ከዚያ ስንደርስ ደግሞ እንግዲህ ተነስተን መንግስተ ሰማያትን እንወርስ እግዚአብሔር አምላካችን ይፍቀድልን። በዋናነት ግን ይህ እንደ መግቢያ ነው። ቀጥለን የምናነሳው አንድ ነገር አለ። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ምን ሰራ፣ ምን አስተማረ፣ ወዴት ኖረ የሚለውን በተደጋጋሚ እናነሳለን። በመጀመሪያ በሕይወተ ሥጋ ሳለ ያስተማረው ትምህርት ወንጌል ይባላል። ከሞተ በኋላ የተነሳው ያስተማረው ትምህርት ደግሞ ተነስቶ ያስተማረው ትምህርት ኪዳን ይባላል። ከመሞቱ በፊት በመዋዕለ ስብከቱ ያስተማረው ትምህርት ወንጌል፣ ከተነሳ በኋላ ያስተማረው ደግሞ ኪዳን ተብሎ ይታወቃል ማለት ነው። ይህንን ኪዳን ለማን ነው ያስተማረው ስንል መጀመሪያ ይህንን ኪዳን ያስተማራቸው ለቅዱስ ዮሴፍ እና ለኒቆዲሞስ ነው። እነዚህ ምን ናቸው ከተባለ ያው እንደምታውቁት ዮሴፍ አዲሱን መቃብር ጌታ እንዲቀበረበት የፈቀደ ስጋውን አጥቦ ገንዞ የቀበረ ነው። ኒቆዲሞስን በተመሳሳይ ጌታችን ክርስቶስ በመስቀል ሳለ ለግንዘተ ስጋ የሚሆን በፍታ ወይንም ደግሞ ራፊ ይዞ የመጣ ነው። ነጠላ ይዞ መጥቶ አክብሮ የገነዘው ነው፣ ገንዞ የቀበረው ነው። ዮሴፍና ኒቆዲሞስ ይባላሉ እነዚህ እና ከመስቀል አውርደው በሚቀብሩት ጊዜ እንዲሁ ዝም ብለው ነበረ ይቀብሩት የነበረ። በኋላ ግን እግዚአብሔር ጉጉት በስጋው ወህያው በመለኮቱ ነውና አይኖቹን ግድልት አድርጎ እንዴት እንደሩቅ ቢሲ ዝም ብላችሁ ትቀብሩኛላችሁ፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት እያላችሁ
እያመሰገናችሁ እንደ መላእክት እየዘመራችሁ ለምን አትገንዙኝም ብሎ አስተማራቸው። ከዚያ በኋላ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ ገንዘው ወደ መቃብር አውርደውታል ማለት ነው። ከዚያ ተያይዞ ከሙታን ከተነሳ በኋላ መጽሐፈ ኪዳን የተባለውን ለአባቶቻችን ለሐዋርያት አስተምሯቸዋል እና ከሙታን ከተነሳ በኋላ ያስተማረው ትምህርት መጽሐፈ ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ደግሞ ወንጌል ይባላል ማለት ነው። ስለዚህ ከትንሣኤ በኋላ ያስተማራቸውን ትምህርት መጽሐፈ ኪዳናት የሚባሉትን እያንዳንዳቸው በሳምንት ማየት እንችላለን ማለት ነው እና ካስተማረው ትምህርት የመጀመሪያው ያው ትምህርተ ኅቡዓት የሚባል ነው። ትምህርተ ኅቡዓት ማለት ምን ማለት ነው ከተባለ ህቡ ምስጢር ያለው ነው። እሱን ወደፊት ተንትነን በተወሰነ መልኩ እናየዋለን ማለት ነው። በሁለተኛ ደረጃ ደግሞ እንዲሁ ኪዳናት የሚባሉ አሉ። እነሱ ደግሞ ሰው ሲታመም የሚጸለዩ ከሰይጣናት ከአጋንንት የሚጠብቁን እነሱ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ያስተማራቸው ትምህርቶች አሉ። ለአባቶቻችን ሐዋርያት አስተምሯቸው እነሱ ደግሞ ልክ የነሱ ደቀ መዛሙርት ለሆኑት ለነ ቅዱስ ቀሌምንጦስ ለነ ቅዱስ ሄሬኒዮስ ያስተማሯቸው ኪዳናት የሚባሉ አሉ። እነሱን መጻሕፍት የሚቀጥለው ሳምንት እናያቸዋለን። ለዛሬው ግን እንደ መግቢያ ከዚህ ይበቃናል። ወስብሐት ለእግዚአብሔር።